ሰላም ሰላም ውድ የቻናላችን ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ለተማሪዎች እያስተማር እንገኛለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ስልካችን ታች ላይ ያለ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም ቀጥታም ቢሆን ደውላችሁ በመመዝገብ መማር ትችላላችሁ። ቻናላችንን ላይክ፣ ሸር እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ዛሬ ደግሞ ይዤላችሁ የመጣሁት ትምህርት የአማርኛ አረፍተ ነገሮችን እንመማራለን ማለት ነው። ዛሬ እዚህ ጋር የምታዩዋቸው እነዚህን ሶስት አራት ቃላቶች በአንድ ላይ ሆነው እንዴት በአረፍተ ነገር መልክ አንብበን መረዳት እንችላለን የሚሉ ነገሮችን እናያለን ማለት ነው። እኔ እዚህ ጋር ከመጀመሪያው ጀምሬ ሳነብ እናንተ አብራችሁ ከኔ ጋር እያነበባችሁ ከቻላችሁ ደግሞ እስክሪብቶና ደብተር ይዛችሁ እየጻፋችሁ ብትከታተሉ ይገባችኋል ብዬ አስባለሁ። ስለዚህ እኔ አሁን እዚህ ከመጀመሪያው ጀምሬ አነባለሁ፣ ትከታተላላችሁ ማለት ነው። እሺ ከዚህ ጋር አ በ በ ከዚህ ጋር አሁን ሶስት ፊደሎች አሉ። እነዚህ ሶስት ፊደላቶች አንድ ላይ ተገጣጥሞ ሲነበቡ ትርጉም ከሰጠን ይህ ምን እንለዋለን? ቃል እንለዋለን። ይህን ምን ቃል? ለምሳሌ እዚህ ጋር አ አለች፣ ከዚያ በ አለች፣ አሁንም በ አለች። ስለዚህ ስናነብ አበበ ብለን እናነባለን። አበበ የሚለው አሁን ምንድነው? አንድ ቃል ነው ማለት ነው። አበበ። ከዛ ቀጥሎ ምን ይላል? በሶ በሶ በና ሶ አሉ። በሶ እዚያ መጨረሻ ላይ በላ 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 ይላል። አሁን ከዚህ አበበ ከሚለው እስከ መጨረሻ በላ እስከሚለው በአንድ ላይ ደግሞ ምን ይባላል? አረፍተ ነገር እንለዋለን ማለት ነው። እነዚህ እያንዳንዳቸው ቃላቶች ደግሞ ምን ይባላሉ? እነዚህ የፊደላቱ ስብስብ ቃል እንላቸዋለን። እዚህ ጋር አበበ የሚለው አንድ ቃል ነው። በሶ የሚለው አንድ ቃል ነው። በላ የሚለው አንድ ቃል ነው። ቃል ማለት ምንድነው? ፊደላቶች በአንድ ላይ ሆነው ትርጉም የሚሰጠን ነገር ብያቸዋለሁ። ስለዚህ አሁን ከዚህ ጋር ሶስት ቃላቶችን ተጠቅመን ምን መሰረትን? አንድ ሙሉ አረፍተ ነገር መሰረትን ማለት ነው። ምን የሚል? አበበ በሶ በላ። አበበ በሶ በላ። እሺ ወደ ሁለተኛው ስንመጣ ዛሬ 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 ዝናብ ዝናብ ዘነበ ዘነበ። ከዚህ ጋር ስንት ቃላቶች አሉ? የመጀመሪያ ዛሬ የሚል አለ፣ ሁለተኛ ላይ ዝናብ የሚል አለ፣ ሶስተኛ ዘነበ የሚል አለ። ዘነበ። ዛሬ ዝናብ ዘነበ። ሶስት ቃላቶች አይደለ? የመጀመሪያው ዛሬ የሚለው ነው። ሁለተኛ ላይ ደግሞ ዝናብ የሚል አለ፣ ሶስተኛ ዘነበ የሚል አለ። ከዚህ ውጭ ሌላ ትርጉም ያለው የፊደላት ስብስብ የለም አይደለ? ዛሬ ዝናብ ዘነበ። ዛሬ ዝናብ ዘነበ። የመጀመሪያው ምን ነበር የሚል? አበበ በሶ በላ። ባለ ስንት ቃል ነው? ባለ ሶስት ቃል። ይህም ደግሞ ተመሳሳይ ዛሬ ዝናብ ዘነበ ስንልም ባለ ሶስት ቃል የሆነ አንድ አረፍተ ነገር ማለት ነው። እሺ ወደ ቀጣዩ ስንመጣ ከዚህ ጋር ሜላት ሜላት ቤቷ ናት ናት። ሜላት ቤቷ ናት። ሜላት የሚለው ባለ ሶስት ፊደል የሆነ አንድ ቃል ነው። ከዚያ ቤቷ የሚለው ደግሞ ባለ ሁለት ፊደል የሆነ ቃል አለ። መጨረሻ ናት የሚለው ባለ ሁለት ፊደል የሆነ ቃል አለ ማለት ነው። እነዚህ አጠቃላይ ሶስት ቃላቶች አሉ። የመጀመሪያው ሜላት፣ ከዚያ ቤቷና መጨረሻ ናት የሚል በአንድ ላይ አንድ ሙሉ አረፍተ ነገር ይባላል ማለት ነው። ሜላት ቤቷ ናት ናት። እሺ ከዚህ ጋር ደግሞ ዛሬ 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 የት 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 ነሽ ነሽ። ዛሬ የት ነሽ ይላል። ዛሬ የት ነሽ ደግሞ ጥያቄያዊ የሆነ አረፍተ ነገር ነው። ዛሬ የት ነሽ። የመጀመሪያው ዛሬ የሚል አለ። አሁን እዚህ ጋርም ተመሳሳይ ሶስት ቃላቶች ናቸው ያሉ። ዛሬ የሚል አለ መጀመሪያ፣ ከዚያ የት የሚል አለ መጨረሻ፣ ነሽ የሚል አለ። ነሽ። ዛሬ የት ነሽ ብለን ለመጠየቅ በዚህ መንገድ እንጽፋለን። መጨረሻ ደግሞ ይቺ ጥያቄ ምልክት ትባላለች። የጥያቄ ምልክት ምንላት? እንደዚህ አድርገን ታች ነጥብ ስናደርግ ጥያቄ ምልክት የሆነ አረፍተ ነገር አለ። የአረፍተ ነገር ጥያቄ ከሆነ መጨረሻ ለማመልከት ይህ አረፍተ ነገር ጥያቄ መሆን ሰው እንዲረዳ ከፈለግን ይቺ ምልክት እናስቀምጣለን ማለት ነው። ስለዚህ እዚህ ጋር ምን ይላል? ዛሬ የት ነሽ። ዛሬ የት ነሽ። እሺ ቀጣይ ደግሞ ከዚህ ጋር ምን ይላል?
አስቴር 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 ጀበና 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 ሰራች ሰራች ሰራች። እሺ ከዚህ ጋር የመጀመሪያው ቃል ምን ይላል? አስቴር አስቴር ከዚያ ጀበና ሚል አለ መጨረሻ ሰራች ሚል አለ። ይህም ባለ ሶስት ቃል የሆነ አረፍተ ነገር ማለት ነው። ምን የሚል? አስቴር ጀበና ሰራች ሰራች። እሺ ቀጣዩ ደግሞ ከዚህ ጋር አልማዝ አልማዝ ተማሪ ተማሪ ናት ናት። አልማዝ ተማሪ ናት። የመጀመሪያው ቃል ምን ይላል? አልማዝ ከአ ጀምረን እስከዚህ ያሉ አራቱ ፊደላቶች በአንድ ላይ ስናነባቸው አልማዝ ይላል ማለት ነው። ከዚያ ተማሪም ይላል መጨረሻ ናት ባለ ሶስት ቃል የሆነ ነው። አልማዝ ተማሪ ናት። ስለዚህ እንደዚህ እያደረጋችሁ እናንተ ቃላቶችን እየገጣጠማችሁ አረፍተ ነገር መመስረት ይቻላል ማለት ነው። አንዴ ፈጠን ብዬ ላንብብላችሁ። አበበ በሶ በላ። ሁለተኛ ዛሬ ዝናብ ዘነበ። እሺ ሜላት ቤቷ ናት። ዛሬ የት ነሽ? አስቴር ጀበና ሰራች። አልማዝ ተማሪ ናት ናት። እሺ አሁን ደግሞ ወደ ቀጣዩ ገጽ እንመጣለን። ከዚህ ጋር ምን ይላል? ነገ ነገ ሐዋሳ 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 እሄዳለሁ እሄዳለሁ ነገ ሐዋሳ እሄዳለሁ ይላል። ነገ ሐዋሳ እሄዳለሁ ባለ ስንት ቃል ነው? ባለ ሶስት ቃል። የመጀመሪያው ቃል ምን የሚል ነው? ነገ ከዚያ ሐዋሳ ሁለተኛው ቃል ነው። ሶስተኛው ደግሞ እሄዳለሁ የሚል ማለት ነው። ነገ ሐዋሳ እሄዳለሁ እሄዳለሁ። እሺ ከዚህ ጋር እሁድ 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 ስራ ስራ አልሄድም አልሄድም ምን ይላል? እሁድ ስራ አልሄድም ባለ ሶስት ቃል። እሁድ የመጀመሪያው ቃል ነው። ሁለተኛ ስራ የሚል አለ። ሶስተኛ ደግሞ አልሄድም የሚል በአንድ ላይ ስናነበው እሁድ ስራ አልሄድም አልሄድም ይላል። እሺ ቀጣይ ደግሞ ከዚህ ጋር የት 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 የምትለዋ አንድ ቃል ነች። አንድ ትርጉም ያላት ስለሆነች የት የምትለዋን በአንድ ላይ ስናነባት አንድ ቃል ይሰጠናል ማለት ነው። ከዚያ ቀጣዩ ምን ይላል? እየሄድሽ 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 ይሄ ደግሞ አንድ ቃል እየሄድሽ መጨረሻ ነው ይላል። የት እየሄድሽ ነው? የት እየሄድሽ ነው? እዚህ ጋር አሁን ምንድነው? ይሄ ጥያቄያዊ አረፍተ ነገር ማለት ነው። የት እየሄድሽ ነው? እሺ ቀጣዩ ደግሞ ምን ምን እየሰራሽ እየሰራሽ ነው ነው። ምን እየሰራሽ ነው? ምን እየሰራሽ ነው? ባለ ሶስት ቃል የሆነ አረፍተ ነገር ማለት ነው። ምን እየሰራሽ ነው? እሺ የመጨረሻው መስመር ስንመጣ ስምሽ ስምሽ ማን ማን ነው ነው። ስምሽ ማን ነው? ስምሽ ማን ነው ብለን በጽሁፍ ለመጠየቅ ከፈለግን በዚህ መንገድ እንጽፋለን ማለት ነው። ስምሽ ማን ነው? ከዚያ ጥያቄ ምልክት ስምሽ ማን ነው? የመጨረሻው የት የት ነው ነው የት ነው? የተወለድሽ የተወለድሽ የት ነው የተወለድሽ? የት ነው የተወለድሽ? የተወለድሽ ባለ ሶስት ቃል አረፍተ ነገር የት ነው የተወለድሽ? እሺ እነዚህን ደግሞ አንዴ ፈጠን ብለን እናንብብ። የመጀመሪያው ነገ ሐዋሳ እሄዳለሁ ይላል። ነገ ሐዋሳ እሄዳለሁ። ሁለተኛው እሁድ ስራ አልሄድም እሁድ ስራ አልሄድም። እሺ ቀጣይ የት እየሄድሽ ነው? ይህ ደግሞ ጥያቄ ነው። የት እየሄድሽ ነው? እሺ ምን እየሰራሽ ነው? ምን እየሰራሽ ነው? ስምሽ ማን ነው? ስምሽ ማን ነው? እሺ የመጨረሻው የት ነው የተወለድሽ? የት ነው የተወለድሽ ይላል። እንግዲህ በዛሬ ትምህርታችን እነዚህንን ባለ ሶስት ቃል የሆኑ የአማርኛ አረፍተ ነገሮችን እንዴት ገጣጥመን ማንበብ እንደምንችል በቀላል መንገድ አይተናል ማለት ነው። ሁሌም እንደዚህ አይነት ቪዲዮዎችን እየሰራሁ እለቃለሁ። እናንተ እየገባችሁ ማጥናት ማንበብ ይቻላል ማለት ነው። ሌሎችም ደግሞ የእንግሊዝኛ ትምህርቶችን ከኤቢሲዲ ጀምሮ እስከ ንባብ ድረስ የሂሳብ ትምህርቶችንም
ስለምታገኙና የምትፈልጉትን እየገባችሁ ማንበብ ይቻላል። ቀጣይ በሌሎች ትምህርቶች እስከምመልስ በያላችሁበት ሰላም ሁኑ። ቻው